ኃይለ ቃል በትንቢተ ኢሳይያስ ምዕራፍ 58 ከቁጥር 1 ጀምሮ ያለውን ኃይለ ቃል የምንመለከተው። እንግዲህ በዚህ ኃይለ ቃል ላይ የምንመለከተው የምናገኘው ዛሬ ያለንበትን ወቅቱን ነው። ወቅቱ ምን ይመስላል? የጾም ወቅት ነው። ይህም ደግሞ አባቶቻችን ነቢያት እንደኛ በዓይናቸው ሳያዩት እግሯቸው ሳይሰሙት በእጃቸው ሳይዳስሱት እግዚአብሔርን በጾምና በጸሎት ይለምኑት ነበረ። አያችሁ፣ ዛሬ እኛ የምንጾመውም የምንጸልየውም እነዛ የደከሙበትን በዓይናችን አይተነው በእጃችን ዳሰነው በአንደበቱ ሲናገር በጆሮአችን ሰምተነው ነው። እነዛ ግን እኛ የሰማነውን አልሰሙም፣ እኛም ያየነውን አላዩም። ይገርማል። ስለዚህ አሁን እነሱ የጾሙትን ጾም እየጾምን ያለ ነው። እነሱ የሚጾሙ ጌታችን አምላካችን ኢየሱስ ክርስቶስ ይወርዳል ይወለዳል የሚል ተስፋ ይዘው ነበር የጾሙት። እኛ ደግሞ የእነሱን ተስፋ አድርገን ሳይሆን የእነሱን ተስፋ በዓይናችን አየ ነው። ወረደ ተወለደ፣ ከእሱ ጋር በላን ጠጣን። እንግዲህ አሁንም ይህንን ያደረገ አምላካችን እግዚአብሔር ለእያንዳንዳችን የሥራ ደመወዛችንን የድካማችንን ዋጋ ይዞ የሚመጣባት ቀን አለችና በዚያች ቀን እንዳናፍር አንገታችን እንዳንደፋ ዛሬ ቃሉን እንሰማለን። ቃሉን ሰምተን በሥራ እንለውጠዋለን፣ እንተርጉመዋለን ማለት ነው። አያችሁ፣ እኛ ዛሬ ተስፋ የምናደርገው ዛሬ ደክመናል፣ ስራ ላይ ያለ ነው፣ እየሰራን ያለ ነው፣ ደሞዝ እናገኛለን ነው። ደሞዛችንን በእሱ እጅ ነው ያለው። ያ ጊዜ ለሁላችን እንደ ድካማችን ሊከፍለን የመጣለት እሱም እንዳያፍርብን እኛም እንዳናለቅስ የምንሰማበትና ሰው ሆነን የምንገኝበት ጊዜ አሁን ነው። ሰው ሆኖ መታየት አንድ ሌላ ነገር ነው። ሰው ሆኖ መገኘት ደግሞ ሌላ ነገር ነው። ሁለቱም በምንም ተአምር አይመሳሰሉም። አያችሁ፣ እንግዲህ ሰው ሆኖ መገኘት ፍሬ አፍርቶ በጎ ሥራ ሰርቶ አምላኩን መስሎ ቀና ልጅ ሆኖ ለአምላክ ታማኝ ሆኖ መገኘት፣ ይሄ ፍሬ ያፈራ ዛፍ ማለት ይሄ ነው። መስሎ መታየት ደግሞ ያው ሰው ይመስላል፣ ግን በውስጡ ቅንነት የለ፣ ታማኝነት የለ፣ እምነት የለ፣ ፍቅር የለ፣ ንጽሕና የለ፣ ቅድስና የለ፣ ከሁሉ ነገር የራቀ ባዶ ማለት ነው። እንግዲህ ይህንን እንደ ሰዓታችን እንደ ጊዜያችን ልንመለከተው እንችላለን እና የትምህርታችን መነሻ አድርገን የምንመለከተው ኢሳይያስ 58 ቁጥር 1 ላይ እንዲህ ይላል፣ ለወገኖቼ መተላለፋቸውንና ኃጢአታቸውን ንገር ይላል። አያችሁ፣ ይህን ማነው የሚለው? እግዚአብሔር ነው። ለማን ነው የሚናገረው? ለኢሳይያስ ነው። ላኪው እግዚአብሔር፣ ተላኪው ነቢዩ ኢሳይያስ ነው። እግዚአብሔር ምን አለ? ለወገኖቼ፣ ለሕዝበ እስራኤል፣ ለያዕቆብ ቤት፣ ለምእመናን ኃጢአታቸውንና መተላለፋቸውን ንገር። አያችሁ፣ ዛሬ እግዚአብሔር ዛሬ እየነገረን ያለው ምናችን ነው? መተላለፋችንንና ኃጢአታችንን እየነገረን ነው። እኛ በእግዚአብሔር ፊት ንጹሐን ነን፣ ልጆቹ ነን እንላለን። አዎ ምንም አይካድም፣ ልጆቹ ነን። ግን ምን ይቀረናል? ምን ይጎለናል? እውነት ከኛ የለም፣ ንጽሕና የለም፣ ቅድስና የለም፣ እውነት የለም፣ ታማኝነት የለም፣ ፍቅር የለም። የእግዚአብሔር ገንዘቦች የሆኑት ሁሉ ከኛ ውጭ ናቸው። ዛሬ እኛ ገንዘብ አድርገን የምናንቀሳቅሰው የእግዚአብሔር ገንዘብ ያልሆነውን የሰይጣን ገንዘብ የሆነውን ክፋትን፣ ተንኮልን፣ ቂምን፣ በቀልን፣ ጥላቻን፣ ሱስን የመሳሰሉትን ነገር እነዚህን ይዘን ነው የምንንቀሳቀሰው እንጂ የእግዚአብሔር የሆኑት ሁሉ እግዚአብሔር ለእኛ ያዘጋጃቸውን ነገሮች ሁሉ አንዱንም አልያዝናቸው ወገኖች። እነዚህም እንግዲህ 10 ትእዛዛት ናቸው። ይገርማቸዋል። ከ10 ትእዛዛት አንዷን እንኳን አልያዝናት። አያችሁ፣ 9ኙን እንኳን ትእዛዛት አሟልተን ይዘን አንዷን እንኳን ብንጠላት በአንዷ ትእዛዝ ገነት መንግሥተ ሰማያትን መውረስ አይቻልም። አያችሁ፣ ሁሉም ትእዛዛት ተጠብቀውና ተከብረው መኖር አለባቸው። ስለዚህ እኛ ከ10 ትእዛዛት አንዷን እንኳን አልያዝናትም። ከሕጉ ውጭ መሆናችንን
ወገኖች ከሕግ ውጭ መሆናችንን እግዚአብሔር የተናገረውን ቃልና ትእዛዝ አለመፈጸማችንን እንደ እግዚአብሔር ፈቃድ ሳይሆን እንደ ራሳችን ፈቃድ እየተጓዝን መሆናችንን እንድንገነዘብ ያስፈልጋል። ኃጢአታችንን አስበን የሚያሰብንለት እግዚአብሔር ዓይነ ልቦናችንን እዝነ ልቦናችንን ይከፍትና በደላችንን እያሰብን እግዚአብሔርን እያሰብን ከኃጢአት ወደ ጽድቅ፣ ከሐሰት ወደ እውነት፣ ከሞት ወደ ሕይወት ልንመለስ እንችላለን። ይህን ደግሞ ልናደርግ የምንችለው ስንሆን ስንማር ነው። ካልተማሩ አያውቁምና። አያችሁ፣ የማናውቀውን ነገር የሰማለን እናውቃለን። ያወቅነው ደግሞ ራሳችንን ይገዛለን። ለራሳችን ኖላዊ እንሆናለን። ኖላዊ ማለት እረኛ ጠባቂ ማለት ነው። እግዚአብሔር የሁላችን እረኛ ነው። የሁላችን እረኛ ሆኖ ሳለ ለእያንዳንዳችን ብዙ እረኞች አዘጋጅቷል። ቀድሞ እረኞች አልነበሩም። እረኞች ባለመኖራቸው ምክንያት ራሱ ክርስቶስ እረኛ ሆኖ መጣ። ይህንን በትንቢተ ሕዝቅኤል ምዕራፍ 34 ላይ ያለውንና የዮሐንስን ወንጌል ምዕራፍ 14 ማንበብ ይቻላል። አያቸው ወገኖች፣ አሁን እያንዳንዳችን ለራሳችን እረኛ ልንሆን ያስፈልጋል። ራስን መጠበቅ ትልቅ ነገር ነው። ራሱን ጠብቆ የተገኘ ሰው በኋላ ደግሞ ቆይቶ ወንድሙን ቤተሰቡን ይጠብቃል። አያችሁ፣ ራሱ የተመከረ ከሆነ ሰውን ይመክራል። ራሱን ለማዳን የበቃ ከሆነ ሰውንም ደግሞ ለማዳን ምክንያት ይሆናል ማለት ነው። ስለዚህ እንግዲህ መተላለፋቸውን እና ኃጢአታቸውን ለወገኖቼ ለምእመናን ንገር አለ እግዚአብሔር። ይህን ካለ በኋላ ቀጥሎ ምንድን ያለው? ይኸውላችሁ ዕለት ዕለት ይፈልጉኛል፣ መንገድንም ያውቁ ዘንድ ይወዳሉ። ጽድቅን እንዳደረገ ሰው አያችሁ፣ እውነትን እንዳደረገ ራሱን እንደገዛ የአምላኩን የእግዚአብሔርን ፈቃድ እንደፈጸመ ሰው ሁሉ ዕለት ዕለት ይፈልጉኛል፣ መንገድንም ያውቁ ዘንድ ይወዳሉ። ይሆናል ጽድቅን እንዳደረገ ሰው የአምላካቸውንም ፍርድ እንዳልተዉ የአምላካቸውን ትእዛዝ እንዳልዘነጉ ሰዎች እውነተኛውን ፍርድ ይለምኑኛል፣ ወደ እኔም ለመቅረብ ይወዳሉ። እንደ እውነተኛ ሰው አያችሁ። አሁን እንግዲህ ወደ እግዚአብሔር ለመቅረብ ሁላችን እንፈልጋለን፣ እንቀርባለን። እግዚኦ እግዚኦ እንለዋለን፣ እናመሰግነዋለን፣ እናከብርሃለን፣ እንወድሃለን እንለዋለን፣ እንለምነዋለን። የልቦናችንን ምኞትና ፍላጎት እንዳሟላለን፣ ፍላጎታችን እንዲያሳካለን እንለምነዋለን። ስንለምነው ግን እውነተኛ ልጅ መስለን የምንለምነው ፈቃዱን እንደፈጸመ የአባቱን ፈቃድ እንደፈጸመ ልጅ የእናቱን ፈቃድ እንደፈጸመ ልጅ ባልንጀራውን እንደሚወድ ልጅ ሁነን እንለምነዋለን። እግዚአብሔር ደግሞ እንዲህ ይላል፣ መቼ መጀመሪያ የእኔን ፈቃድ ፈጸማችሁና ይላል እግዚአብሔር። እናንተ ስለምን ጾምን? አንተም አልተመለከትከንም። ሰውነታችንን ስለምን አዋረድን? አንተም ደግሞ ይህንን አላየንም አላወክልንም ትላላችሁ። እነሆ እናንተ በምትጾሙበት ጊዜ የራሳችሁን ፈቃድ ትፈጽማላችሁ። አያችሁ፣ የሥጋ ፍላጎታችሁን ትፈጽማላችሁ እየጾማችሁ። የሚጾም ሰው የራሱን ፍላጎት የሥጋ ፈቃዱን ይፈጽማል ወይ? በጾም ትለምኑኛላችሁ፣ እንዲሰማችሁ ትፈልጋላችሁ፣ መልስ እንዲሰጣችሁ ትፈልጋላችሁ። በዚያ ላይ ግን ይሄ ነገር እንዳይሆን እናንተ የራሳችሁን ፈቃድ የሥጋችሁን ፈቃድ ትፈጽማላችሁ አለ። አስቡትማ፣ ፈቃዳችሁን ታደርጋላችሁ፣ ይኸውም ደግሞ ሠራተኞቻችሁን ሁሉ ታስጨንቃላችሁ። አያችሁ፣ ሠራተኞቻችሁን ስታስጨንቁ እኛ እንደሚርበን ይርባቸዋል፣ እኛ እንደሚበርደን ይበርዳቸዋል፣ እኛ እንደሚደክመን ይደክማቸዋል፣ እኛ እንደሚያስፈልገን ያስፈልጋቸዋል አትሉ። እናንተ እነሱን ብቻ አስጨንቃችሁ መግዛት ነው የምትፈልጉት። ይህን እያላችሁ ደግሞ ትጾማላችሁ፣ ትጸልያላችሁ። ጾማችሁና ጸሎታችሁ መልካም ሞት አለ።
ይህም ደግሞ አንዱ የኔ ፈቃድ ሆኖ ሳለ እንድትቆሙ እንድትጸልዩ ይህንን መንገድ የከፈትኩላችሁና ያስተማርኳችሁ የነገርኳችሁ እኔ ሆኜ ሳለ መጾማችሁ ድንቅ ሆኖ ሳለ እየጾማችሁና እየጸለያችሁ ግን ግፍን ትፈጽማላችሁ፣ ዓመፃን ታደርጋላችሁ። ክፋትና ተንኮል በልባችሁ ይመላለሳል። የሥጋ ፈቃዳችሁ እናንተ በሥጋ ፍላጎታችሁ ክፋትን ተንኮልን ታመላልሳላችሁ። ለወንድማችሁ መቃብር ትቆፍራላችሁ። ወንድማችሁን በማይታይ መሳሪያ ትወጋላችሁ። የማይታይ መሳሪያ ምን አለ? አያችሁ፣ የሚታይ መሳሪያ የሚወረወር ጦር አለ፣ ሰይፍ አለ፣ ጎራዴ አለ። የሚተኮሰው ነገር የሚወረወረው ድንጋይ በትር ሁሉ የሚታይ መሳሪያ ነው። የማይታይ መሳሪያ ምን አለ? በራስ አለች። አያችሁ፣ በህሊናችን እንረግመዋለን። ድምፃችን ሳናሰማ በህሊናችን የእሱን ነገር አታሳየኝ ክብሩ በጥተው የሚሉ ብዙዎች ናቸው። ሰው ሰውን እየረገመ እግዚአብሔር ለምኖ ማግኘት አይቻልም ወገኖች። ይሄ እንግዲህ የሥጋ ፍላጎትና የሥጋ ፈቃድ ማለት ይሄ ነው። ስለዚህ ሰራተኞቻችሁን ሁሉ ታስጨንቃላችሁ። እነሆ ሁልጊዜ ለጥልና ለክርክር ትጾማላችሁ። እየጾማችሁ እየጸለያችሁ ግፍ እና ጥልና ክርክር ነው፣ ጥላቻ ነው የሚታይባችሁ። በግፍ በቁጫ ትማታላችሁ። ለሰው ሐዘኔታ የላችሁ። ጭካኔያችሁ እጅግ የከፋ ነው። እናንተ ስትጨክሩ እያዩ ታዲያ ለእናንተ በምን መልኩ ልራራላችሁ? እናንተ ሮሮዎችና ቸሮች ስትሆኑ እኔ ለእናንተ ቸርነትና ርኅራኄ ላድርግላችሁ ይገባ ነበረ። ከእናንተ ዘንድ ግን ርኅራኄና ቸርነት አይታይም። ከእናንተ የሌለውን ቸርነትና በእናንተ ዘንድ የሌለውን ርኅራኄ እኔ ከየት አምጥቼ ለእናንተ ርኅራኄና ቸርነትን ላድርግላችሁ ይላል። ይገርማችሁ። አሁን ይህንን የሰማነውን ኃይለ ቃል በትንቢተ ኤርምያስ ምዕራፍ 29 ቁጥር 12 ላይ ያለውን ኃይለ ቃል ስንመለከት እንዲህ ይላል። እግዚአብሔር ለነቢዩ ለኤርምያስ እንዲህ አለው፣ ወደ እኔ የመጣችሁ ትጸልያላችሁ፣ እኔም አያችኋለሁ፣ እመለከታችኋለሁ። ግን ወደ እኔ የመጣችሁ የምትጸልዩትና የምትቆሙት ሁሉ በፍጹም ልቡናችሁ ከሆነ እኔም እኮ በእናንተ መካከል ነኝ፣ ታገኙኛላችሁ። ግን እናንተ እኔን እንዳታገኙኝ እኔም ፊቴን ወደ እናንተ እንዳላዞር ጾማችሁና ጸሎታችሁ ፍጹም አይደለም። ይኸውላችሁ ፍጹም አይደለም። በልባችሁ ክፉ ነገር እያሰባችሁ ወንድማችሁን እያሳዘናችሁ ለሥጋ ፍላጎታችሁ እየተጋችሁና እየደከማችሁ እኔን ትለምኑኛላችሁ። እኔ ደግሞ የልቡናችሁን ስንፍና ስለማውቅ ድካማችሁን፣ ጩኸታችሁን እያየሁ ጸሎታችሁን፣ ጾማችሁን እያወቁኝ ዝም ብላችኋለሁኝ ይላል። ይኸውላችሁ ለዚህ ነው ይህን ያክል ዘመን በእውነተኛ እንኳን ተወልደን እስከዚህ ድረስ ባለንበት ዘመን የምናውቀው ጾምና ጸሎት ምህላ ነው። እግዚአብሔርን መለመን ነው። በግላችን ሳይሆን በህብረት በአንድነት ሆነን እሱን እግዚኦ እግዚኦ እያልን ስንለምነው የምትታየው። ታዲያ ያ ሁሉ ጸሎትና ልመና ባለበት አንድ ቀን እግዚአብሔር ደስ የሚል ዘመን አሳይቶን ያውቃል። ዘመናችን ከዘመን ዘመን እየከፋ እየቀረበ ነው የሚሄደው ናቸው። ወደ እሱ ስንመለስ ከልቦናችን እንመለስ ያስፈልጋል። ሁሉም እግዚአብሔር የልቦናችንን ነው የሚመለከተው ወገኖች። እንግዲህ ዛሬ መጀመሪያ ላይ እንደሰማችሁት ትምህርቱ ግቢ ገብርኤል ነው። ትናንትና በ17 ትልቅ ጉባኤ ያለ እዛ ወጣችሁ እንድትማሩ ተብሎ ስለተነገረ ሁሉም ሰው እዛ ወጥቷል። ግን ምናልባት ቤተክርስቲያን ሰው አታውቃምና ለመጡት ሰዎች ደግሞ ትምህርቱ እንዳይታወቅ ጉባኤ ሳይታወቅ ለመጡትም እዚህ ተምሮ ስለተባለ ያው እንግዲህ ላለነው እግዚአብሔር ይህንን ዛሬ አቅርቦልናል እና እንግዲህ በዚህ በጾማችን ወቅት መጾም የሚገባን ነገር ቢኖር እያንዳንዱ ሰው በቤቱ ሰራተኛ አለው፣ ሎሌ አለው። አያችሁት? እኛ እንደሚደክመን፣ እኛ እረፍት እንደሚያስፈልገን፣ እኛ ጥሩ ነገር መብላትና መጠጣት እንደሚያምረን፣ እኛ ለእኛ የሚያስፈልገን ሁሉ ለእነሱ እንደሚያስፈልጋቸው ማሰብ አለብን። አንዳንድ ቤት ሄዳችሁ እንደሆነ ሰራተኛ የምትሰራውን ነገር እኮ አትቀምስም።
ይህን ታውቃላችሁ። እናቶች መቼም ይህን ታውቁታላችሁ። ወንዶቹ እንኳን ላያውቁት ይችላሉ። ምክንያቱም የቤትን ስራ የምትሰራው ሰራተኛ ነች፣ የምታውቀው እመቤት ነች። አያችሁ፣ ወንዶቹ ላያውቁ ይችላሉ። ሰራተኛ የምትሰራውን ስራ የምትሰራውን ወጥ የምትጋገረውን እንጀራ ላትቀምሰው ትችላለች። ወጡን ትሰራለች። ሰርታ ከጨረሰች በኋላ የጨውን መጠን እኛ ራሳችን መጥነን ድስቱ ይወጣል። ከዚያ በኋላ ለራሷ ለግሏ ትሰራለች ሌላ ነገር እንጂ ለእኛ የተሰራውን ስራ ከቶ በዓይኗ ከማየት በስተቀር አትቀምሰውም። በዚህ እያለን ደግሞ እግዚአብሔርን በጾምና በጸሎት ልመናችን ተቀበል እያልን እንለምናለን። እንደዚህ ሊሆን ይችላል። ይህ ነው ከእግዚአብሔር ሰላምን ያራቀብን፣ በረከትን ያራቀብን፣ ፍቅርን ያራቀብን፣ ለምን እንዳናገኘው ያደረገን ይህ ነው። ልመት አያችሁ፣ ይቺ ዓለም ሰፊ ነች። በዚህ ዓለም ላይ መቼም ይሄ ነገር አይሆንም ብላችሁ እንደማትከራከሩ እርግጠኛ ነኝ። ታውቁታላችሁ። ሰራተኛ ሆነን ያየነው ሰዎች አለ። አያችሁ፣ አሰሪ ሆነን ደግሞ ይሄን የምናደርገው ሰዎች ደግሞ ብዙዎች ቀላሎች አይደለም፣ ብዙዎች ነን። ይህ ደግሞ ክርስትና አለን ብለን እግዚአብሔርን በጾምና በጸሎት እንለምነዋለን። እዚህ እንታያለን። እውነተኛ ክርስቲያን እውነተኛ ሊመለለን እንታያለን። እሱ ግን ከባቴ ያበዛ ስለሆነ በእያንዳንዳችን የሥራችን ውጤት አይጥፍብን። በግንባራችን ላይ የሥራችን ውጤት የሚገለጥበት ዕለትና ሰዓት ጊዜ አለው። ያ ጊዜ አይቀርም። ያ ጊዜ የደረሰ ግን ጊዜ ግን እሱ በእኛ ያፍራል። እኛም አንገታችን ደፍተን ሁሉ እምኔ አንትሙ ርጉማን እና የተረገማችሁ አዋላችሁን ከፊቴ ሂዱ። ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ ወደ ገሃነመ እሳት ወደ ግብረ አባታችሁ ወደ ዲያብሎስ ሂዱ የሚለው ቃል የወጣለት ያን ጊዜ የሰው ልጅ ምን ይሆን? ከዚህ የከፋ አስደንጋጭ ቃል የለም። አያችሁ፣ ይሄ እንዳይሆን ግን እግዚአብሔር አበክሮ አበክሮ እየወቀሰ እየገሰጠ እየመከረን እያስተማረን ነው ያለው። የኋላው ለቅሷችሁ ጥቅም የለውም። ኋላ ብታለቅሱ ለቅሷችሁን አይቼ ርኅራኄ የለም። ፍርዴ አንዲት ነች። ወደ ገነት የሚገቡት ወደ ገነት ግቡ ከተባሉ ወደ ሲኦል እንዲመለሱ አይፈቀድም። ወደ ሲኦል ሂዱ የተባሉትም ወደ ገነት እንዲመለሱ አይፈቀድም። ወደ ሲኦል የሆነ ወደ ሲኦል ነው፣ ወደ ገነት የሆነ ወደ ገነት ነው። አይ ተሳስቼ ነው ወደ ገነት የጠራሁህ፣ እናንተ የገነት ሰው አይደለህም፣ ተሳስቼ ነው ና ተመለስ ወደ ሲኦል ነው የሚል ቃል አይወጣውም ከእግዚአብሔር። በሰው ዘንድ የሆነ ነገር አይ ተሳስሰን ነው ተብሎ ወደ በጎ አገልግሎት የተመለመለው ሰው እንደገና ይመለሳል። እግዚአብሔር አይሳሳትም። ስለዚህ መሳሳት የሌለበት አምላክ ነውና ፍርዴ አንዲት ነች። አዘናችሁ ብዬ አለቀሳችሁ ብዬ እንደ ውሃ ፈሰሳችሁ ብዬ አዝኜ ከሲኦል ወደ ገነት ልመልሳችሁ አይችልም። አሁን ነው ምክሬና ትምህርቴ። ቃሌን ስሙ፣ በጎ ሥራ ይኖራችሁ። እናንተ በሰው ላይ ጭካኔ አታድርጉ። ለሰው ጨካኞች አትሁኑ። ሰው ሰው ነው፣ በተፈጥሮ እኩል ነው። ማንም ከማንም አይበልጥም። ምናልባት በሥጋ በመጠን በቁመት በውፍረት ልንበላለን እንችላለን። በተፈጥሮ ግን እኩል ነን። ሁላችንም የዘጠኝ ወር ልጅ ነን፣ የዘጠኝ ወር ልጅ ነን። ንጉሡ ያ ከታች ያለው ቆሻሻ ጠራጊው የዘጠኝ ወር ልጅ ነው። ማንም ከማንም አይበልጥም። በእግዚአብሔር ዓይን ሁላችንም እኩል ነን። ሰው አንዱን ከፍ አንዱን ዝቅ አድርጎ እንደሚመለከተው እግዚአብሔር አንዱን ዝቅ አንዱን ከፍ አድርጎ አይመለከትም። በእሱ ዘንድ ሁሉም እኩል ነው። በእግዚአብሔር ዘንድ እየተናቀ የተፈጠረ ፍጥረት የለም። እየተወደደ እግዚአብሔር ደስ እያለ የፈጠረው ፍጥረት ነው። አያችሁ ወገኖች፣ ያው ግን በግብር ትንሽና ትልቅ ነን። ትንሾቹ በግብራቸው ትልቅ ሆነው ይገኛሉ። ትልቆቹ በግብራቸው በስራቸው የተበላሹ ብልሽቶች ዝንጎች ሆነው ይገኛሉ።
የተናቀው ሰው በዚህ ዓለም የተናቀው ሰው በእግዚአብሔር ዘንድ የከበረ ሆኖ ይታያል። በዚህ ዓለም ደግሞ የተከበረ ነው ሆኖ የታሰበው በእግዚአብሔር ዘንድ የተናቀ የረከሰ የተጠላ ሰው ሆኖ ይገኛል። ይኸውልህ እና እግዚአብሔር እኛ ሰውን የምናከብረው ልብሱን አይተን ነው። እግዚአብሔር ሰውን ልብሱን አይቶ አይደለም የሚያከብረው፣ ግብሩን አይቶ ነው የሚያከብረው። እኛ ሰውን ስናከብረው ግብሩን አንመለከትም፣ ስራውን አናውቅም፣ የልቡን ሀሳብ አናውቅማ። ምናልባት የሰራውን ስራ ያየነው ነገር ካልሆነ በስተቀር እሱንም ሰውየው ታላቅ ከሆነ ስራውን ላለመግለጥ ስራውን እያወቅን እናከብረዋለን። እግዚአብሔር ግን ሰውን የሚያከብረው በስራው እንጂ በልብሱም ባለባበሱ በኑሮ አይደለም። ንጉሥ ከሆነ ንጉሥ ነው ብሎ ንጉሡን አያከብረውም። ድሃ ከሆነ ድሃ ነው ብሎ ድሃውንም አይንቀውም። በድህነቱ ግብሩ ያስከብረዋል። አያችሁ፣ የእኛ አባቶች በዚህ ዓለም ባለጠጎች አልነበሩ፣ ሀብታሞች አልነበሩ፣ ድሆች ነበሩ። የሚበሉት አጥተው የሚለብሱት አጥተው ከሰው ተራ የወጡ ወርቃማቸውን ብቻ የሚታዩ ነበሩ። ያ የሆነ ግን እውነትን ከመናገር ወደኋላ አልተመለሱም። ይህ ዓለም ለዘላለም አይኖርም። እኔም የምኖራት ዘመን የተወሰነች ጊዜ ነው። ለዚህ ለተወሰነች ጊዜ ግን ምንም ቢርበኝ፣ ምንም ቢጠማኝ፣ ምንም ብደግ፣ ምንም ባጣ ፈጣሪ ላሳዝነው ብለው ሳይሰርቁ ክፉ ሳያሰሙ ክፉ ነገር ሳያሰሙ የሰው ደም ሳይነካቸው እጃቸው ደም ሳይነካ የሰው ገንዘብ ሳይመኙ ችግራቸውን ችግር አድርገው አምላካቸውን ብቻ ተጠግተው ሁሉን አስችለኝ ብለው እየለመኑ ኑረዋል። እነማን? የእኛ አባቶች። ይሄ ሁሉ ሰዎች ትንቢት እየተናገሩ ወንጌልን እያስተማሩ ስለ ወንጌል ሕይወታቸውን እየገበሩ ቤተ ክርስቲያንን እያሳነጹ እያነጹ ምዕመናንን እየሰበሰቡ ከጨለማ ወደ ብርሃን እየመለሱ እነሱ እየተራሩ በሰው እየመገቡ ኑረዋል። አያችሁ፣ ግን እግዚአብሔርን ተቀበላቸው፣ አከበራቸው ወገኖች። ስለዚህ አሁንም አምላካችን እንዲህ እንዲሆን ነው ለእኛ የሚያስተምረንና የሚወሰን እንዲህ እንድንሆን ነው። የዚህ ዓለም ተድላ ደስታ ከምንም አያድንም፣ ከምንም አያድንም። ዛሬ ሆዳችን ይሞላ በልብስ ብንታጀብ ቢያምርብን የሁሉ ከንቱ ውበት ነው፣ የሚጠፋ ነው። እስኪ በመስከረም ወራት የሚያብሩ አበቦችን እንመልከታቸው። እስኪ በመስከረም አካባቢ የነበረውን ጤዛ የሳሩን ልምላሜ እንመልከተው። አሁን እኮ የለም፣ ያ አበባ የለም፣ ሳሩ የለም፣ ደርቋል እኮ። አሁን በምድር ላይ የነበረው አዝመራ ሁሉ እንግዲህ ከክረምቱ ጀምሮ እስከ መስከረም ድረስ መልኩ ልዩ ነበር። አሁንም ልዩ ነው። አዝመራ ይዞ ስናየው ይታያል። አሁን ምድር አትታይም። ምን ይዟታል? አዝመራው ይዟታል። የሚታየው አዝመራው ነው። አዝመራው ደግሞ ቀረብ ብለው ስንመለከተው ፍሬ የያዘ አዝመራ አለ። ፍሬ ደግሞ የሌለው ባዶ ወሸው የሆነ አለ። አያችሁ፣ ነፋስ የመታው ፍሬም ትንሽ ትንሽ፣ ብዙ ደግሞ ጥፋት የሞላበት አለ። ይኸውላችሁ ያ ማለት ምን ማለት ነው? በዚህ ዓለም ያለ የሰው ልጅ የእግዚአብሔር አዝመራ ነው ማለት ነው። የእግዚአብሔር አዝመራ አንዳንዱ ፍሬ አፍርቶ ይታያል። እንግዲህ መሬት የእግዚአብሔር እርሻነት፣ ሰው የእግዚአብሔር አዝመራ ነው። የዘራው እግዚአብሔር ነው፣ የሚሰበስበውም እግዚአብሔር ነው። አያችሁ፣ የመከሩ ጊዜ በደረሰ ጊዜ የሚሰበስበን እግዚአብሔር በሞት ይሰበስበናል። ወደ መቃብር ወደ ጎተራው እንገባለን። ነፍስም ለፍርድ እስኪመጣ ድረስ እግዚአብሔር ወዳዘጋጀላት ቦታ ትቀመጣለች። የኃጥአንም የጻድቃንም ነፍስ እሱን አውቀው ይኖራሉ። በመጨረሻው ግን ዛሬ የተለያዩት ነፍስና ሥጋ የተገናኙለት ያ ፍርዱ ሲመጣ ያን ጊዜ መገናኘት ይመጣል። እንግዲህ ያን ጊዜ ነው ችግሩ። እና አሁን የእግዚአብሔር አዝመራ የሰውን አንዱ ኃጥእ ሆኖ ባዶ ሆኖ አንዱ ደግሞ ፍሬ አፍርቶ በጎ ሆኖ እየጾመ እየጸለየ ነዳያንን እየረዳ ለሰው ሁሉ ቸር ሆኖ የታሰረውን እያስፈታ ዋስ እየሆነ ጠበቃ እየሆነ ለእግዚአብሔር እየተገዛ ራሱን ለፈጣሪው አስገዝቶ ይታያል። ፍሬ ማለት ያ ነው። ሞት አለ፣ ሞት አይቀርምና ለሞት ያቺ ሞት ሳትመጣ ራሱን እያዘጋጀ ይጠብቃል። በመጽሐፈ መቃብያን አንተ ሰው ሞት የምትቀር መስላ እንዳትታይ፣ ሞት ፈጽማ የማትቀር ናት። ሲራክም ይላል ሞት የሚቀር መስሎ እንዳይታይ እንዳታስብ አይቀርም ይላል።
ሰው ከሀገሩ ይወጣ ካልሞተ በስተቀር ወደ ሀገር መመለሱ አይቀርም። አያችሁ፣ ከሀገሩ የወጣ ሰው አገር እንዳለ ያውቃል። ቤተሰብ አለው፣ ሚስት አለችው፣ ልጆች አሉት፣ እናት አባት አሉት። ቤተሰቡን ያስባል። ፈቃዱ ሲሞላለት ወደ ሀገሩ ይመለሳል። ወደ ሀገሩ መመለሱ አይቀርም። ሞትም እንደዚሁ ነው። በዚህ ዓለም እስካለ ድረስ እንደው እንዳለ አትኖርም። ያ ሞት ጊዜውን ጠብቆ ይመጣል። የመጣበት ግን ጊዜ ስጠኝ፣ ፍቀድልኝ፣ ይሄ ቀረኝ፣ ይሄን ላስተካክል የምትልበት ጊዜ አይደለም። ሞት እንዳለ አስበህ ራስህን አስተካክለን መልካም ሰርተህ ፈጣሪህን እያሰብህ መኖር ያለብን አሁን ነው። አሁን ምን እያደረግህ እየጾምክ እየጸለይክ በዚህ በጾም እየደከምክ ነፍስህን እየቀጣ ባለህበት ሰዓት ግን ለሥጋ ፈቃድ አትገዛ። የፈቃደ ሥጋ አይግዛህ። እንግዲህ ይሄ ፈቃደ ሥጋ ብዙ ነው። አያችሁ፣ ፈቃደ ሥጋ ስንል ምናልባት አንድ ነገር ብቻ እንዳናስብ። መቼም ፈቃደ ሥጋ ሲባል ብዙ ጊዜ ሰው በወንድና በሴት መካከል ያለውን ግንኙነት አድርገን ነው የምናስበው። ያ ፈቃደ ሥጋችን ምንድን ነው? ምኞት አለ። አያችሁ፣ ምኞት አለ። መክበር ያስፈልጋል። ትዳር መግባት ያስፈልጋል። ልጅ መውለድ ያስፈልጋል። ባለጠጋ መሆን ያስፈልጋል። ጠላትን መውዳት በቀለኛ መሆን ያስፈልጋል። ይህን የሁሉ በሥጋችን እናስበዋለን። ምናልባት አንድ ሰው በድሎን ከሆነ ለዚያ ሰው መብቱን ለመስጠት ወይም ለማጥፋት ወይም ለመግደል ለመሳደብ ቢሆን ለመቀማት ቢሆን ያን ሰው ለመጨቆን ቢሆን እናስባለን። ያ የሥጋ ፍላጎት ነው። ሥጋ ሲቆጣ ይተኩሳል። አያችሁ፣ እንደዛ ያንን ቁጣችንን መታገስ አለብን። ይኸውላችሁ እየጾምን ከሆነ እየጸለይን ከሆነ ጾማችን፣ ጸሎታችን በእግዚአብሔር ፊት ዋጋ እንዳሰጠን ከተፈለገ እኛ ቁጣውን፣ ትዕግስቱን ልንላበሰው፣ ቁጣውን ልናደርገው፣ መከራውን ልንችለው፣ ልንታገሰው ያስፈልጋል። ሰዎች መከራ ቢያጸኑብንም መከራው ለበጎ ነውና ከታገስነው እኛ በጾምነውንም በጸለየውንም ከእኛ ጾምና ከእኛ ጸሎት በላይ የነዛ ግን ዋጋ ያመዛልናል። ይህ እንግዲህ አባቶቻችን ዋጋቸው ይበዛላቸው እየተጠሉ፣ እየተናቁ፣ እየተገፉ፣ እየታሰሩ፣ እየተገረፉ በድንጋይ እየተወገሩ ነው ዋጋቸው የበዛው ይወላቸው ዘመች። ስለዚህ አሁንም እናንተ ድካማቸው እየበዛ ይታያል። ድካማቸው እየበዛ ይታያል። ግን ያለ ዋጋ እንዳትቀሩ፣ ባዶ እንዳትሆኑ በስራችሁ ያሉትን ሰዎች እናንተ የምትመሯቸውን የምታስተዳድሯቸውን ሰዎች ጫና አታብዙባቸው፣ ስራ አታብዙባቸው። ሰዎች ናቸው፣ ይደክማሉ። እናንተ እንደምትደክሙ እነሱም ይደክማሉ። እናንተ እንደሚሰለቻችሁ ይሰለቻሉ። እረፉ በሏቸው፣ ብሉ ጠጡ በሏቸው። እረፍት አድርገው እናንተ የቀመሳችሁትን ቀምሰው ከእናንተ ጋር ደስታ ተካፋይ እንዲሆኑ አድርጓቸው። እናንተን ደስ እያላችሁ እነሱ ውስጣቸው እያዘነ የእናንተ ጸሎት የእናንተ ጾም በምንም ተአምር እግዚአብሔር ፊት በጎ ምርባት ያሰጣችሁ አይታሰብላችሁም። መስዋዕታችሁም፣ ጸሎታችሁም፣ ልመናችሁም ሁሉ እንደ እሪያ ሥጋ ነው፣ በልጅ እንደ ውሻ ሥጋ ነው። ይሄን ሁሉ አመፃና ክፋት በውስጣችሁ ይዛችሁ የምታቀርቡልኝ የምስጋና ጸሎት፣ የምስጋና መስዋዕት ሁሉ በእኔ ፊት እንደ ውሻ ሥጋና እንደ እሪያ ሥጋ ነው። አልቀበለውም፣ አልመለከተውም። ግን ድካማችሁ ያሳዝነኛል፣ አላዋቂነታችሁን ሳየው አዝናለሁ። ለዚህ ነው በየቀኑ እናንተን የማስተምረው። አስተማሪ የምልክላችሁ፣ መካሪ የምልክላችሁ ወንጌል ተዘርግቶ እንዲሆን እንዲያድር የምፈልገው ለዚህ ነው። እናንተ ሁልጊዜ ለእውቀት እንግዳ ናችሁ፣ ጥበበኞች አይደላችሁ፣ ዝንጎች ናችሁ። ጥበብ ከራቃችሁ ብዙ ጊዜ ሆኗቸዋል። ጥበብ ወደ እኛ መጥቶ ነበረ። ወደ እኛ የተላከውን ጥበብን ተቀብለን አልተጠቀምንበትም፣ አልሰራንበትም። ይኸውላችሁ እግዚአብሔር ጥበቡን ልኮ ነበረ። የትኛውን ጥበብ ካላችሁ ይህን ዓለም የፈጠረበትን ጥበብ፣ ይህን ዓለም የፈጠረበትን ጥበብ እግዚአብሔር ቃሉን ወደ እኛ ላከ። ወደ እኛ ተልኮ የእኛን ሥጋ ለብሶ እኛን ሆኖ ተገለጠ። ያን ጊዜ ግን ይህን ጥበብ እኛ መጠቀም ነበረብን። እሱ ግን ንቁ አልተሆንም። ከእኛ ጋር አባቱ የወሰናትን ጊዜ
ለ33 ዓመት ከ3 ወር ከዚህ እስከዚህ ድረስ የነገርኩህን ሥራ ሁሉ ፈጽመህ ና አለው። የአባቱን ቃል አላስተካከለም። ምንም እኛ ብንመረው ፈጽሞ ነው የሄደው። ያን ጥበብ ነው ያጣነው ወገኖቼ። ዛሬ የሚያልፈውን ጥበብ የዚህን ዓለም ጥበብ ከንቱን ጥበብ ተከትለን ከዓለም ጋር ከንቱ ሆኗል። ይኸው ዓለም አሁን ዛሬ ጥበቧ ሰፊ ነው፣ ግን ጥበቡ ስታዩት ለተንኮል ሆኗል። ምንም ሰውን አይጠቅም። እግዚአብሔርን ደስ ያሰኝ ሰውን አይገነባም። ሰውን የሚያሳዝን ሰው የሚጎዳበት ጥበብ ነው የምታውቁት። ይሄ ጥበብ ሰው የሚድንበት ጥበብ እግዚአብሔር ለእኛ ያዘጋጀው ጥበብ ነው። ይህም ንስሐ መግባት ነው። የክርስቶስን ቃል ክርስቶስን መስማት፣ ለእሱ መታዘዝ፣ ፈቃዱን መፈጸም፣ ለጾምና ጸሎትን አዘውትሮ በመያዝ ጾማችንም ጸሎታችንም ንጽሕና ቅድስና ይፈልጋልና ንጽሕናና ቅድስና እንዲሞላ ያስፈልጋል። ያን ጊዜ ነው ጾማችን ጸሎታችን ስራ መስራት የሚችለው። ያለበለዚያ ግን ምንም ብንጾም የፈለገውን ያክል በግባር ብናበዛ ያ ሁሉ ከንቱ ነው የሚሆነው። እስቲ አንድ ምሳሌ ልንገራችሁ። ሁላችንም በእያንዳንዳችን ሰይፍ እንያዝ። እንግዲህ የምንቆርጠውን ነገር ይሁን የምናጠፋውን ነገር ይሁን ብቻ ሰይፍ ይዘናል። ያን ሰይፍ አስቀመጥነው ነው። ያን ሰይፍ ካስቀመጥነው በኋላ ሰይፉ ከፊታችን ነው ያለው። ያን ሰይፍ እኛ ካላነሳ ነው ስራ ይሰራል። አያችሁ፣ ማንኛውም መሳሪያ ሁሉ እኛ ስንሰራበት ነው ስራ የሚሰራው። እኛ ካልሰራንበት መሳሪያው ሁሉ ስራ ይሰራል። ይገርማችኋል። ይኸውላችሁ ለምን መሳሪያ ነው? ጸሎታችን ሰይፍ ነው። ጾማችን ሰይፍ ነው። ወገኖች እንግዲህ ጠላትን የሚያጠፋ መሳሪያ ነው። ግን ያ ጸሎት ስራ ሊሰራ የሚችለው ምን ሲሆን ነው? ይሄ ሰውነታችን ቅድስና ሲሞላው ንጹሕ ሲሆን ቅዱስ ሲሆን ጸሎት የሚሰራው። በአደፈ ሰውነት ላይ የተጾመ ጾምና የተጸለየ ጸሎት ምንም አይሰራም። ለዚህ ነው ዓለም የተጎዳችው። ዓለም ከዳር እስከ ዳር ከጫፍ እስከ ጫፍ እግዚኦ እግዚኦ እያልን በምህላ እግዚአብሔርን በግልም በማህበርም በጾም በጸሎት እየለመነው የእግዚአብሔር ይቅርታ ግን አልተደረገም። አሁንም እግዚአብሔር ጠንክሯል። በምን? በቁጣው ጠንክሯል። ቁጣውን ሊመልስ አልቻለም። ወገኖች ይገርማችኋል። ለምን? የሁሉ ሰውነት ያደፈ የጎሰቆለ ስለሆነ አንድ ሰው እንኳ ጠፍቶ በንጽሕና የከበረ እውነተኛ ሰው ጠፍቶ የሚሰማ ጸሎት የለም። ያ ጸሎት ምን ይፈልጋል? ንጹሕ እጅ፣ ንጹሕ ሰው፣ ቅዱስ የሆነ ሰው ይፈልጋል። ንጹሕ እንደሆነ ያ ጸሎታችን ከጫፍ እስከ ጫፍ ድረስ ይሰራል። ይገርማችኋል። አየራት ይወጣል። የማይደርስበት ጎራ ተራራ አይጋርደውም። ይገርማችኋል። ይኸውላችሁ አሁን ለምነን ልመናችን እንዳይሰማ የሆነበት በእያንዳንዳችን የራሳችን ችግር ሰፊ ስለሆነ እግዚአብሔር እንደርሷል እንዳይሰማ። ይኸውላችሁ ስለዚህ እንድትሰሙ ሆናችሁ ተገኙ። እንድትሰሙ ሆናችሁ ተገኙ። እናንተ የምትመኩበት መመኪያችሁ አምላካችሁ እግዚአብሔር ብቻ ይሁን። ተምራችሁ ከሆነ በትምህርታችሁ አትመኩ። ባለጠጋ ሆናችሁ ከሆነ በብልጥግናችሁ አትመኩ። ኃይለኛ ሆናችሁ ከሆነ በኃይላችሁ አትመኩ። በምንም ተአምር እናንተን የሚያስመካ ነገር በእናንተ ዘንድ የለም። ሁሉ ነገር ከንቱ ነው። አያችሁ፣ ወገን አለ የሆነ ወገን አትመካ። የሚያስመካ ነገር ቢሆን እግዚአብሔር ብቻ ነው። በትንቢተ ኤርምያስ ምዕራፍ 17 ቁጥር 5 ላይ ስንመለከት ሰውን መከታ የሚያደርግ ሰውን ጋሻ የሚያደርግ ይሄ የተረገመ እርጉም ነው። የበረሃ ቁጥቋጦ ነው። የበረሃ ቁጥቋጦ ለምንም አይጠቅምም ለእሳት ብቻ ካልሆነ በስተቀር። አያችሁ፣ በሰው የሚመካ በገንዘብ ኃይል የሚመካ በስልጣኑ የሚመካ በሁሉ በውበቱ ሁላ በውበት ሳይቀር በውበቱ ሁሉ የሚመካ ይሄ የተረገመ የበረሃ ቁጥቋጦ ነው። እሾህና አሜከላ ነው። በእግዚአብሔር የሚመካ ግን የተባረከ ብሩክ ነው። በእግዚአብሔር የሚመካ በወንዝ ዳር እንደተተከለ ዛፍ ነው። በወንዝ ዳር የተተከለ ዛፍ ድርቅ ሲመጣ ድርቅ አያሰጋውም። እንደ ለመለመ ይኖራል።
ፍሬውን ይሰጣል። አምላኩን ድጋፍ ያደረገ በእግዚአብሔር ውክልናውን፣ ትምክህቱን፣ ድጋፉን በእግዚአብሔር ያደረገ የተባረከ ነው። የተደገፈው እግዚአብሔር ነውና እግዚአብሔር የማይናወጥ ነውና አይወድቅም ይላል። ይሁንላችሁ በሚለፋ ነገር አትመኩ። አያችሁ፣ ጾምን ብላችሁ በጾማችሁ አትመኩበት። ጸለይን ብላችሁ በጸሎታችሁም አትመኩበት። የሚያስመካቸው ነገር ቢኖር መጀመሪያ በንጽህና በቅድስና በእውነትና በታማኝነት ሆናችሁ አምላካችሁን ተደግፋችሁ ኑሩ። ያን ጊዜ የሚያስመካ ስራ አምላካችሁ ይሰራላችሁ። ጸሎታችሁን ልመናችሁን ተቀባይነት ኑሮ እሱ መርምሮ እግዚአብሔር አውቆ መልስ ስታገኙ ያን ጊዜ ነው። ከዚያ ውጭ ግን ልባችሁ ሌላ እያሰበ ከንፈራችሁ እያለበለበ አይደለም። ጸሎት ከሆነ ልባችሁ የተሰበሰበ መሆን አለበት። የምትጸልዩት ጸሎት አምላካችሁን ስሙን እየጠራችሁ እስከሆነ ድረስ የሚሰራላችሁን ስራ የሚሰጣችሁን መልስ እያሰባችሁ መጸለይና መጾም አለባችሁ እንጂ ልባችሁ በዓለም ዙሪያ እየበከለ በጾምና ጾም ብትዘጉ ይህ ዋጋ አያሰጣችሁም። ስለዚህ ግፋችሁን አመላችሁን ተው፣ ሰውን አታሳዝኑ፣ አትበድሉ እያለ ነው እንግዲህ በዚህ ላይ ያስተማሩ ወገኖች እና እስካሁን ድረስ እኛ ጾመኛ ነን፣ ጸሎተኛ ነን፣ በእውነት ቤተክርስቲያን ስናገለግል ያምርብናል። እዚህ እንኳን መተን ጥላቻችን ሰፊ ነው። ስንናናቅ ስንተቻጭ መደባደብ ራሱ አለ እኮ። ይገርማችኋል። የሌሎቹ ሰዎች እንኳን አመፃ የጻድቃንን እንኳን በረከት ያስቀራል። ይገርማችኋል። እና ለኃጥአን የወረደ ለጻድቃን ይተርፋል ይባላል። ይህን ታውቃላችሁ። እና አባቶችና እናቶች እንግዲህ እግዚአብሔር የተናገረው ኃይለ ቃል ምንድን ነው? ለምእመናን ለወዳጆቼ ለሕዝቤ ለያዕቆብ ቤት ኃጢአታቸውንና መተላለፋቸውን ንገራቸው። የሚሰሩትን ሥራ አያውቁም፣ ጥፋታቸውን ንገራቸው፣ ይወቁት። እግዚአብሔር ይህን ለምን ተናገረ ከተባለ አባቶቻችን ሳይደግስ አይጣላም ይሉታል። እግዚአብሔር ሳይደግስ አይጣላም። ድግሱ ምንድን ነው ያላችሁ እንደሆነ እንጀራ አይደለም፣ ጠላ አይደለም፣ ዳቦ አይደለም። አያችሁ፣ እግዚአብሔር ድግሱ ምክሩ ነው፣ ቃሉ ወንጌሉ ነው። ይሄ ለሥጋ ነው እንጂ ለመንፈስ ምግብ ነው። የነፍስ ምግቧ የእግዚአብሔር ቃል ነው። አያችሁ፣ ሥጋ ግን ተበልቶ የሚጠፋ ነገር አይፈልግም። ነፍስ ግን ምግቧ ይሄ ነው። አያችሁ ወገኖች፣ ስለዚህ እግዚአብሔር ሳይደግስ አይጣላም ማለት የእያንዳንዳችንን ችግራችንን ጥፋታችንን ሳይነግር ሳያስጠነቅቅ ሳይመክር ሳይገስጥ አይጣላም። መክሮ ገስጦ አስተምሮ ለተመለሰው ክብርን ላልተመለሰ ደግሞ ፍዳ ያጎናጽፋል። አያችሁ፣ አሁን በሕይወተ ሥጋችን እያለን እንኳን የብዙዎቻችን መከራ ብዙ ነው ወገኖች። የብዙዎቻችን ችግር የሚያውቀው እግዚአብሔር ግን አለ። ሁሉን ነገር አስችሎ ያችን ትንሿን ነገር አበርክቶልን ሳይደላንም ስደትን ሳንሄድ አኖሮናል። ይህም ደግሞ ነገ ሊመለሱ ይችላሉ፣ ወደ ልቦናቸው ሊመለሱ ይችላሉ፣ ሊያስቡ ይችላሉ፣ ንስሐ ሊገቡ ይችላሉ፣ ሊስተካከሉ ይችላሉ እያለ ነው። ይህም ደግሞ ያውቀዋል። እያንዳንዱ ሰው ምን እንደሚሆን ያውቀዋል። እና እግዚአብሔር ባስተማርና በመከረን ሰዓት ወዲያውኑ ተመክረን ወደ ሰውነታችን ወደ ልቦናችን ልንመለስ ያስፈልጋል ለማለት ነው። እንግዲህ የመከረን ያስተማረን የአባቶቻችን አምላክ እግዚአብሔር አምላካችን ክብርና ምስጋና ለእርሱ ይሁን። የአንደኛ ዮሐንስ ምዕራፍ 4 ስንመለከተው በዓይንህ የምታየውን ወንድምህን ሳትወድ በዓይን የማይታየውን እግዚአብሔርን እወደዋለሁ አትበል። ምክንያቱም እግዚአብሔር ፍቅር ነው። በዓይንህ ለምታየው ወንድምህ ፍቅር ከሌለ እግዚአብሔርን እንደማትወደው እወቅ ይላል። ይገርማችኋል። ፍቅር ነው እግዚአብሔር ፍቅር ነው። እንደኛ ጥላቻ የለበትም፣ ክርክር የለበትም፣ ቂም በቀል የለበትም፣ ሱስ የለበትም ወገኖች። በዚህ ሁሉ የተጠመድን እኛ ነን። ስለዚህ እኛ እርስ በርሳችን
ስንዋደድ ያን ጊዜ የወደድነው ያፈቀርነው ያከበርነው ፈቃዱን የፈጸመልን እግዚአብሔር እንደሆነ እናገኘዋለን ለማለት ነው። እንግዲህ ደግሞ ወንጌሉን ተምረን ወንጌሉን ሰምተን የመጨረሻውን ደግሞ ሰብሳቢ ማን ነው የተባለ እንደሆነ ቅዱስ ሥጋውና ክቡር ደሙ ነው። ወገኖች አሁን በዓለም ላይ በምድር ላይ የተዘራው አዝመራ ሁሉ ካልተሰበሰበ እንዲሁ ተበትኖ ከቀረ ከንቱ ይቀራል። ባለቤት ካለው ከተሰበሰበ ገለባው ተለይቶ ፍሬው ወደ ጎተራ የገባለ ያን ጊዜ ጥቅም ይሰጣል። የእግዚአብሔርም ደግሞ እኛ የምንሰራቸው ስራዎች ሁሉ በጎ ስራዎች ሁሉ ሁሉንም ሰብስቦ አንድ አድርጎ የሚይዛቸው ቅዱስ ሥጋው ክቡር ደሙ ነውና ለቅዱስ ሥጋው ለክቡር ደሙ ልባችን ንጹሕና ቅዱስ አድርገን እንዘጋጅ። ያልተዘጋጀ ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም የተባለውን ቃል ማሰብ አለብን። ምናልባት ይሄንን ሳንቀበል ሞት የመጣ እንደሆነ የት ነው መግቢያችን? ማይተም የለ፣ ማስረጃ የለ፣ መታወቂያ የለ። ይህም ሆነ መታወቂያችን በዚህ ዓለም ላይ ከቦታ ቦታ ስንንቀሳቀስ ከየት ሀገር እንደመጣ ማስታወቂያ አለ። ወገኖች የት ታውቃላችሁ? ከየት መጣ? እስቲ አምጣ ማስታወቂያ። ማስታወቂያ ሲወጣ የመጣበት ሀገር እውነተኛ ከሆነ እለፍ ይባላል። ወደዛች መንግሥተ ሰማያት ለመሄድ ማስታወቂያችሁን አምጡ ሲባል ያ ማስታወቂያ ማነው? ቅዱስ ሥጋው ክቡር ደሙ ነው። ወደዚህ ዓለም ከሰማየ ሰማያት ወርዶ ከድንግል ተወልዶ ሥጋዬን ብሉ ደሜን ጠጡ ብሎ በቀራንዮ የተሰቀለውን ቅዱስ ሥጋና ያን ደም ያን ማኅተም ሳንይዝ ያችን ዓለም ማየት አንችልም። ይኸውላችሁ ፈያታዊ ዘየማን ለመጀመሪያ ጊዜ ገነት ሲገባ ያንን ማኅተም ይዞ ነው። ያችን ማኅተም ሳይዝ ያችን ቦታ አልረገጣትም። ጠባቂዋ ሱራፌ መልአክ እንኳን አዳም ያልገባባትን ዓለም አንተ ልታገኛት ልትገባባት እያለ ወደ ኋላ እየሸሸ ሲጠይቀው ሲመረምረው ደመ መለኮቱን ሲያሳየው ያን ጊዜ ነው በሩን ከፍቶ ያስገባው ነው። ስለዚህ እኛ ምንሆን እንደ ፈያታዊ ዘየማን የክርስቶስን ደመ መለኮቱን ቅዱስ ሥጋውን ካልተቀበልን ያችን መንግሥቱን እንወርሳለን ብሎ ማሰብ ከንቱነት ነው። አዎ እኛስ እናቶቻችን አባቶቻችን በ40 ቀናችን በ80 ቀናችን እንድንቀበል አድርገውን ነበረ። ግን እኛ ደግሞ ጉልምስና ከመጣ በኋላ ልባችን ሸፍቶ ሥጋዊ ነገር ገዝቶን ኃጢአት ሰርተን ተበላሽተን ያለ ሰዎች ነን። ሳንታጠብ ሞት መጣ። ያን ጊዜ ግን ያ ቅዱስ ሥጋና ደም ከእኛ ጋር የለም ማለት ነው። ስለረከስን ተለይቶናል። የተለየንን የራቀንን ነገር እንድናቀርበው ምን መሆን አለብን? መዘጋጀት አለብን። በፍቅር ሆነን በትሕትና ሆነን በይቅርታ ሆነን በንስሐ ሆነን እንድንገኝ ያስፈልጋል ማለት ነው። የመከረን ያስተማረን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። ትንቢተ ኢሳይያስ ምዕራፍ 58 ቁጥር 1 ላይ ለወገኖቼ ለምእመናን ለይሁድ ለያዕቆብ ቤት ኃጢአታቸውን መተላለፋቸውን ንገር። የትምህርታቸው ርዕስ ይህ ነው።